ወዳጅ ዘመዶቼ ናችሁ አለን። የሆነ ታሪክ የሆነ ጨዋታ ላጫውታችሁ ብዬ ነው በፊታችሁ ያውትና በዚህ እንደዚህ ተናገርኩ መጥቼ አላውቅም። እና አንድ ሀሳብ ጭንቅላቴ ላይ መጥቶ ነው እና የሆነ ሰው ከዚህ በፊት የተናገረው ነገር እስካሁን ድረስ ከአእምሮዬ ያልጠፋ ነገር ስላለ ነው። እና እሱም ምንድነው ብላችሁ ብትጠይቁኝ አንድ ጊዜ ከዚህ በፊት አሁን የምኖርበት አካባቢ ላይ እንዴት ትኖራለህ? በምን ትኖራለህ? እንዴትስ መኖር ትችላለህ? ብሎኝ ጠየቀኝ። እና እኔም አይ እንድኖር አግዘኝ እርዳኝ ብዬ አልጠየቅኩም። እንድኖር አግዘኝ እርዳኝ ብዬ አልጠየቅኩም። እንዴት ይህን ጥያቄ ልትጠይቅ ቻልከው አልኩት። ስላንተ ስለሚያሳስበኝ ነው ይህን ነገር የጠየቅኩት አለኝ። ለኔ ካሰብክ እርዳኝ። እንደዚህ ብለህ ከመጠየቅህ ለኔ ምንድነው ስትረዳኝ ጥያቄዎችን መጠየቅ ረዳኝ እንዴት ልጠይቀኝ ትችላለህ አልኩት። አይ እኔ አንተ እንዳትጎዳ ስለምፈልግ ነው ይለኛል። እኔ እኔ መንገድ መጥፎ ከሆነ በእንደዚህ አይነት መንገድ ነው እንጂ ሰው ልጅ ሊሰራ ሊሮጥ ሊደክም ወይም ጉልበቱን በላቡ ጠብ አድርጎ ለሚበላው ነገር ወይም ለሚደክመው ነገር ብርታት እንዲሰጥና እንዲሮጥ ማድረግ ነው እንጂ አይዞህ በርታ ከማለት ውጪ ያ ሰው የሚጠይቀኝ ሰው ያለ ሰው ነው። ግን የሚጠይቅ ጥያቄዎች አንተንም እኛን የሚጠይቁን ጥያቄዎች ተገቢ አይደለም። እና ወዳጆቼ ምን ልላችሁ መሰላችሁ? ያ የሚጠይቅ ሰው ትክክለኛ ካልሆነ ተገቢውን ምላሽ ሰጥታችሁ እናንተ ወደ ራሳችሁ ቆማችሁ ወደ ራሳችሁ መመለስ ነው። እሱ ስላለህ ከምትሄድበት ሊያደናቅፍ ወይም ከምትሮጥበት ሌሎች ልሱ ያላ ሊያደርጉት ይሞክሩ ማወቅ አለባችሁ። መንገድ ሳይሆን የሚሄድበት መንገድ ደከምኩ ነው። ማገዝ እሱ ምን ይለኛል? አይ ትክክል አይደለም ብሎ ካንተ ሊከራከር ሲፈልግ ወደ ድሮ ወደ መጥፎ ጓደኛ ከእንደዚህ አይነት ጓደኛ ራቁ። ምንም አያደርግልህም። ራቅ ውጣ ከእንደዚህ አይነት ቦታ እና አመሰግናችኋለሁ ስላዳመጣችሁኝ። ቴንኪው